አልተጠቀመም። ፎጣ አምጥቶ ጠረጴዛ የምናጸዳበትን ፎጣ አምጥቶ ነው ይሸፈናል። ከዛ አጽጂው ብሎ ነው ገባሻ? ይሄ በሕክምና ኢቲክስ የሌለ አሰራር ነው። ወይስ ነው መጠቀም ያለበት ደግሞ ይኸውልሽ ትልቁ ነገር ደግሞ አንድ ነገር ልንገርሽ። ትልቁ ነገር ደግሞ አራት ሆነው የሆነም ሰውዬ ነበር ከዶክተሩ ጋር ሲገቡ ነበረ። እሱም ማክስ አድርጎ የሆነ መልእክት ተሰጥቷቸው ተሰብስበው እኛ ላይ አይዲያ እየሰሩ ነው። ይስሩ፣ ስራቸው ነው ይስሩ። አራት ሆነው ሕክምና ላይ ኖርማል አይደለም ያላስረገዝሽውን ልጅ ይቅርና ሕክምና ላይ ሰው ሊያክም ሲል አንድ ሰው ነው የሚፈቀደው። ምክንያቱም ጫና አይፈልጉም። ከታካሚው ጋር የምትገቢው አንድ ሰው አንድ ቤተሰብ ነው በሕክምናው። በእንትኑ ደግሞ ባል ነው የሚገባው ወይም አስረጋሽ ነው የሚገባው። ሌሎቹ ምን ቤት ናቸው? ቃለ መሐላ ፈጽሟል። ገባሻ? መዋሸት አይችልም። በገንዘብ ይዋሻል፣ አይዋሽም፣ ደብቅልኝ ምናምን። እሱ ህሌናው እንትን ይበል። ግን ሪከርድ የሚያደርገኝ ሰው አለ። ሪከርድ አታርጉ ባካችሁ። በህክምናው እንትን ስትሄጂ እሱ ቀጥታ ወረቀቱን አልትራሳውንድ እኮ ፕሪንት ተደርጎ ይወጣል። የእንትኑ የልጁ እንትን ለምን ፕሪንት አልተቀበሉ? አዎ እንትኑን ማለት ነው። ስድስት ወረቀት ይሰጥሻል በፕሪንት። ወረቀቱ ሲሰጣት ሲዲም ይሆናል። ሲዲ አይሰጥም። አይሰጥም። እኛ ጋር እናቱ ብዙ ፕሮሰስ አለው ሲዲ ለማውጣት። ወረቀቱ ግን አልትራሳውንድ ወረቀት ይሰጥሻል። ያንን ወረቀት 6 ወር ብሎ ይጽፍበታል። እዚህ ጋር ሪል የሆነ እንትን አይተናል። የ2 ወር የ2 ወር ከ15 ቀን ሴት ልጅ እዛ ጋር ታይታ የተቀመጠ ቪዲዮ አለ። የተቀርጾ እዛው ጋር ሳያጠፉት የተቀመጠ አለ። የሰው ነው፣ የልጅቱ አይደለች። ዋው አይደለም ነው። ገባሻ? የጠነከረ ሳይሆን ያልጠነከረ ጽንስ። እዚህ ጋር ሞኝ የለም። ልጆቹ ይሄን አይተው መረጋጋት መቻል አለባቸው። ውሸት መሆኑን ስራ ነው መረጋጋት። አልረጋጋም ካለች ስራ ያወጣት። እኛ ደግሞ መረጋጋት ናቸው። ተረጋጉ ብለን እኛ ሰዓታችንን መስዋዕት አድርገን እየጠየቅናቸው ነው። ልባቸውን በስደት መረጋጋት የራሳቸው እኔ በሆንስ በሚለው ነው መሆን ያለበት። ቀጥሉ አንዳችሁ። ሳሚልኝ ቀጥሉ። መቅዲ ተናገሩ። ሀሳብ መንጩ። እኔ አሁንም ቢሆን እግዚአብሔር ይመስገን የሚገባቸው ይግባቸው። እንደው ዝም ብሎ ነው የሰው ፎቶም የነዚህ ልጆች እንደኔ የልጆቹን ፎቶ ባይዘቀዝቁ ጥሩ ነው። እነዚህ ልጆች ቢከፋም ቢለማም ደራሽ ከጎኗ ናቸው። የሌላው ዝም ብሎ በውሸት የሚመጣውን አስመስሎ የሚመጣውን ፎቶ በመዘቅዘቅ አላምንም። ይሄ የራሳቸው ላይፍ ነው፣ የሚያገባን ጉዳይ የለም። እኛ እኮ የፎቶ የመዘቅዘቅ እንትን እኛ አጋብተናቸው አገናኝተናቸው አይደለም፣ አላገናኘናቸው። ባይሰድቧቸው ሁለቱ ጠንክረው እንዲጣመሩ ማድረግን እንጂ የተጣላ ማስታረቅ እንጂ አንደኛ 9 ወር ይሙላውና ከዛ በኋላ ብለው ማሰብ መቻል። እውነት ነው ብለው የተቀበሉ ካሉ እኛ አይደለም ብለናል። እውነት ነው ብለው ለተቀበሉት ነው መልስ የምሰጠው። እዚህ ጋር መብት የለንም። ፎቶ ዘቅዝቆ የፋሚሊም የሁለቱንም ልጆች ጋር ምንድን ነው ያለው? አቤት ቡንጋጋ ሳኒ ሲታወራ ሁሌ እውነት አይመስለኝም። እኔ አይመስለኝም፣ የሆነ እየቀለድሽ ይመስለኛል። እና እኔ ደግሞ ተፋን እኮ ነው ሰው አውቃ ነው ሳኒ መቼም በእነሱ
አውቃለሁ እንትን እያለች ነው እየቀለደች ነው የሆነ እንትን ስትል አይ ልሰኒ እንኳን አሁን ቀልዷን ነው እላለሁ። ፍቅር እነ ሰኒ ዝም ብሎ ነው ጊዜ ከእናንተ ጋር ያቃጠልኩኝ እስከ ዛሬ። ሰኒና እነ ሜሮ እነማን ናቸው? ሰላም ፍቅር እረፍት ነው። ምን ሆነ ነው? ዌልካም። ለምንድን ነው እንዴት ነሽ ውዴ? ቡርቴ ጋር ተገናኝተናል። አዩ ንገሯት እንትን ያለች ያጥቆያጥቆቹን ትቀይር። ቀይሪ ፕሮፋይልሽን ብዬሻለሁ። ቀይሪ ሳቀይሪ መጣሽሳ ቀይራለሁ አሁን ቀይሪ አሁን ስለደረሰኝ የታምባት ለምንድን ነው ሙዚቃ የዘጋሽው? ይሄ 50 ምናምን ሰው ወሬ ሲኖር ነው መቼም የመጣው። ሙዚቃሽን ለምን ዘጋሽ? ምንም ወሬ የለም። ወሬ እናውራ። ሙዚቃ በእናታችሁ ወይ መዝሙር ወይ የሆነ ነገር ብቻ በቃ። ማይሎቢ አሞሻል እንደ እናቴ አይዞሽ ጀለስ የቱ ጋር ነው? እኔ ሳውራችሁም እኮ አይገባችሁማ። የኔ ምን ይቀመጣል? እኔም ብቻ አይዞሽ ጀለስ ሁሉም ወፍራም ያለ ነው። ሙዚቃ ከፈጭ ይሄ ሰው ሁሉ ለምንድን ነው የመጣው? አረፋን እናቴ ሙዚቃ መስማት ነው ያለብን። እናቴ በአሁኑ ሰዓት ምንም ማውራት አያስፈልግም። ማግዲዬ የኔ ውድ ልንገርሽ፣ የኔ ቆንጆ ባየነው ልክ እንፈርዳለን። ባየነው እንዴ ሚዲያ እኮ የተባለው እኮ ባየነው ልክ ልንመሰክር ልንናገር ነው፣ መብታችን ነው። አፋችንን ማንም አያዘጋንም እንዴ እና ባየነው ልክ እንመስክር። መሳደብ የለብንም የኔ ቆንጆ። እኔ የምምለው መጨረሻው እስከምንደርስ ድረስ መሳደባችንን እናቁምና ከዛ በኋላ የማይሆን ከሆነ ከልጃችን ገፋ እንላለን። እንዴ ማንም ልንገርሽ መቅድዋ የሰው ልጅ እኮ ብዙም እውነት ቢሆን እኔ እውነት ነው እያልኩ አይደለም እንዳትይዙብኝ። የሰው ልጅ እኮ 2-3 ተዋልዶም ተጋብቶም እንትን ይላል ይለያያል። ደግሞ ጠንካራ ናት ጀግና ናት ከማንም እንትን ያለች ማለት ነው ፋትላለች እና የሆነ የሚያጠነክር እኔ አሁን አንዳንድ ጊዜ የሚያለቅስ ኢሞጅ ምናምን እያደረጉ እንትን ሲሉ እኔ አሁን ሀዘን ቢኖርብኝ እንደዛ ካደረጋችሁ ይብሱን እየሰበራችሁኝ ሀዘኔን እያስታወሳችሁ ነው የምመጡት። ግን እንደዛ ሳይሆን በቃ ጥንካሬያቸውን በምንወዳቸው ልክ እነሱንም እያጠነከርን እኛም ጀግና መሆን አለብን። በቃ እንትን እንድሉ መጨረሻ ላይ እኮ እንፈርዳለን ሁላችንም ባየነው ልክ። እኔ ሴት ስለሆንኩ መቼም ቢሆን ከሴት ጎን ነኝ። ሴት ልጅ ተጎድታ ማየት እስከ መጨረሻው ማየት አልፈልግም። ለምን ብትይ ተጎድቼ ያለፍኩበት ህይወት ስለሆነ ማለት ነው። እና እንትን እንበል እንረጋጋ። የምትዘቀዝቁ የምትሳደቡ ሰዎች እንደው በእግዚአብሔር ይዣችኋለሁ። መሳደቡንም መዘቅዘቁንም ተውና በቃ ወደፊት ልጆቻችን ይዘን ወደፊት ከዛ በኋላ ከለየ በኋላ ይዘን የምንሄደውን ይዘን እንሄዳለን። እና እንደዛ አድርጉ የኔ ውዶች፣ ጠንካራ ሆኑ። የጨረቃ ፋሚሊ በጣም የዋህ ምርጥ ነው፣ ታጋሽ ነው እና እንቻል። ስለምንወዳቸው ነው የምናለቅሰው። እኔ በጣም ታምሜያለሁ። ይሄን ሰሞን ፓራስታሞል እኔ ከተውኩኝ ከ2 ዓመት 3 ዓመት በላይ ሊሆነኝ ነው። አሁን ግን ጀምሬያለሁ። እንዴ ፓራስታሞል እየዋጥኩ ነው። የጭንቀት ብዛት ራሴን ኑሪ ለልጅሽ ኑሪ ለራስሽ። እና ሁላችሁም ተረጋጉ የኔ ውዶች፣ ረጋ እንበል። እኔ ፍርዱ ላይ ደግሞ እናቴ እኮ እዚህ ጋር ማንም የሚሳደብ ተሳደባችሁ እንደ ጋይስ ማቂ ማን ነው የተሰደበው? እኛ ጋር እኮ እንደዛ አይነት ነገር የለም። ማንም እኮ ማንንም አይነካም። አይደለም የኔው ዳኝ እኛን አይደለም አንቺን አይደለም። ይኸው አሁን ብዙ የሚከተል የሚያያለ የሚሳደብም ይኖራል እና እንትን እንበል እንጠብቀው። ለማንኛውም እንዴ አንቺም ሳሚ እንሂድበት እንዴ ነገረኛ የሰው ነገረኛ እንዴ አታረገውም አውቃለሁ። ብዙም እንትን የሚሉ አሉ። እንዳይሆን ነው ውዶች፣ ያ ነገር እንዳይሆን ነው እንጂ እንደውም በዚህኛው ስራ ማለት ነው ሁሉም አንድ ሆነ። ደስ የሚለው ነገር በጣም ነው ደስ ያለው። እስኪ ቆይ ልንገርሽ መቅድዬ፣ አሁን በሱ ስለሆነ ሆኑ። እስኪ በሷ ገልብጣ ስትመጣ እንድናይ
ተመልከቱ። እንደው በእሷ ገልብጣ ስትመጣ ምን እንደሚፈጠር እናያለን። እንደው እናያለን። ዛሬም ነገ የምምለው ሀይሚዬ ኃይለኛ አድርጋ ገልብጣ ስትመጣ ግን ለዚች ልጅ አይዲያ እየንኑርበት እኛ አሁን ማቂ ማለት አንቺ አሁን ማቂ አንድ ነገር ላወራሽ። ሀይሚ ሌላ ስራ ገልብጣ አሰራም ልትል ነው። ሀይሚ በአንድ እግር ታቆማለች። ኢንሻአላህ ሚዲያ ኢንሻአላህ ታቆመች። ገልብጥ እንደው የሚጻፈውን ኮመንት የሚታየውን እንደው እንደው ብቻ ጠብቂ ምን አይነት እንደሆነ። ያን ጊዜም ግን ታጋሽ እንሆን እንጠብቃለን። ከዛማ በአንድ እግሩ ነው የሚቆመው። ቲክቶክ ሲየታወቀ እኮ ነው የምልሽ። እና እኛ እንረጋጋ ያልኩት ለዛ ነው የኔ ውድ፣ ለዛ ነው ሁላችንም አንድ እንሆን ነው ከቻለን። ሳምሪዬ ማለት ምኞቴን ቢታቂ ቢቃወጥሉኝ አንድ ሳምንት አንድ 10 ይሄ ወር እስከሚያልቅ ውብዬ በእግዚአብሔር ዝም በይ ታመናል። አረ እንደው ዛሬም ነገም ቢያቆም ማጌግን ማለት ስሚማ ሀይሚዬ ይሄን አልቅሳ ዝም ብላ የሚታው ሴት ይመስላለች። እሷም እንደዛ ታደርጋለች። ሚንጫጩ ህዝቡላ እኛም የምንፈልገው ሀይሚዬ የኔ ጀግና እስቲ እንደው እኔ በውስጥ አውራሻለሁ። ውብዬ በእግዚአብሔር እንደው በፈጠረሽ እንደው በምታምኒው አምላክ ይሆንብሽ። በእግዚአብሔር ዝም በይ ዝም በይ። ብዙ ልጆች ታመዋል። እናንተ ቻናሉ እንዴት ነው ማሽቃብጠው? ማሻአላ እኔ ዛን ጊዜ አይደለም ማቂ ማለት እነዚህ እኮ ሚንጫጩ የሚያልቅሱ ማለት ስሚማ አሁን የመጡ ናቸው። እነዚህ እንዳለ አሁን በቅርብ ጊዜ የገቡ ናቸው። ስለዚህ እኛ ነው እንደዛማ እኔ ካብርሽ ጀምሬ ነው የማያት። ለምንድን ነው ማለት ነው? እስኪ ንገሪ። ለቅሶዬን እንደው ብታይልኝ አንቺን አይደለም እኮ አረ ብዙ ነገር አለ ቲክቶክ መቅድዬ ጋር ስትንስራ ሲኒ ቆንጆ ሆታላችሁ። እሺ ማቂ ጓደኛሽ ናት እንዴ? እሺ ማለት አባዛሽ ነው። ወጣ ሳኒ ውጪ ሳኒ ውጪ። የሁሉም ጓደኛ ነኝ። ስርዓት ያዥ። እኔ እኮ ኢትዮጵያዊ ነኝ፣ ኢትዮጵያዊ ነኝ፣ እህትሽ ነኝ፣ የሀገርሽ ልጅ ነኝ። ደግሞ የእነዚህ ልጆች ገስት ነው ያለችው። ሌላ ገስታቸውን እንስራላቸው። ባይዞ ኖርማል ነው። እኔ እየቀለድኩ ነው። ጌታ በጣም ቀልድ ስለሆነ ግን አይዲያ ለዚህ ልጅ አይዲያ በፈጠረሽ የምር ማቂ ጌታን እኔ ጌታን ሊበል ሀይሚዬ እንደዛ አልቅሳ ዝም አትብል። እሷ እንዳለቀሰች ሁሉ ስፐርት ላይ ወጥቶ እስከምል ድረስ ቃውጢ ታርግ። ቲክቶክም ዩቱብ ምንድን ነው ምን ማለት ነው? ማቂ የእሷ እኮ ከባድ ነው። ኢንሻአላህ እኔ ጸሎት አደርጋለሁ እንደው እሷ እንድትቃወጥ። እሷ ራሱ ጽፋለች፣ ይሄን ጽፋለች። እሷ ራሱ እዚህ ቁጭ ብላ እናቴ አለች እኮ የሌለች መስሎሽ እኮ ትከተለናለች እኛን እንዳይመስልሽ። አሉ ሀይሚዬ በጣም ነው የምወድሽ የኔ ፍቅር። እንደው ይሄን ካላደረግሽ እኔ እንደው ኢቴም አይደለሽም። አንቺ ግን እውነት ወራዳ ነሽ ውብዬ። እንዴ ምን ሆነ ነው? አንቺ የስልክ ገዝት እንትን የምልበት አበላሽቻለሁ። ጉድ ፈላ። እውነት ውባ ወራዳ ነሽ። ካሜራውን እንትን ምን አለ ማቂ በቃ አላወራም። አሁን ስራ ሊገባ ነው። ዘፈን ክፈች ይሰማሉ። የምር አላወራም። በቃ ይሄማ ማይቀር ነው። ኮሜንቶች አታሽቃብጡ። ይሄማ ማይቀር ነው አትበሉ። እኔ አልፈልግም አግኝ እኔ የዚህ የታመምኩት እኔ እዛ ቀን ቲክቶክ መንደርም የለውም የትም መንደር የለውም። እሷ የጀመረች ቀን ባለቀ ሰዓት እስከ መጨረሻው እያለቀስኩም እንትን እያልኩ አያታለሁ። እኔ እሷን አልችልም። ለምን ልታመም ስሚ፣ የፍጹም የጊዜ እኮ እንዴት እንደሆንኩኝ እኔና ፈጣሪ ነው የምናውቀው። እንዴ እግዚአብሔር ሲሪየስ ሆና ኧረ ግን እሷ ግን እኔ ኮስተር የምትለው ነገር እኮ ነው። ኮስተር አትስቅ ምን አትል ጀግና ናት። የበቀደም ለለች ምናምን የሚለው ቃል እኔ አይሸውደኝም። እንዴ የሰው ልጅ እኮ አንቺ የእውነት ለቅሶና የውሸት ለቅሶ ስታለቅሽ በጣም ያስታውቃል። እንዴት ያንን ያክል በፍጹም አታደርጉ። እሱን እንኳን የምታውቅ አይመስለኝም። ለማንኛውም ነገ መልካም ይሆናል። ጋሽ ቦጋለም የእኛን ምጥ እያመጣ መልካም ይሆናል ነገ እያለን እንደዚህ አድርገን ይሆናል። ቆንጆ ማን ነው የወጣው? ውብዬ ስራ አለኝ አለች። ለምን ወጣሽ? ለስራ ቢኖራት ከቻለ መልሳ እያማንሽ ነበር መጣሽ። አዋ ታዲያ ባባኑ የምር ማቂ ስራ አልሰራም።
ሰኒ ለምን ጸጥ አለች? እኔ በይዘው ሰኒ ጸጥ ስል ቲክቶክ መንደር አልወደም። ሰኒ ያወሪ ቅድም እኔን አመሰገን ስሚ